ሰላም እንደናችሁ ወደ ዩኒክ ስፖርት ዩቲዩብ ቻናል ቤተሰቦች ቶትናም ሆትስፐርስ ቶማስ ፍራንክን ዋና አሰልጣኝ አድርገው ሹመዋል። ይህም መረጃ የዳሰስንበትን ልዩ ጥንክር ወደ እናንተ ይዘን ቀርበናል። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ እንድትቀላቀሉን ወዳጅ እንድትሆኑ እንጋብዛለን። ቶትናም ሆትስፐርስ ቶማስ ፍራንክን አሰልጣኝ አድርገው ሹመዋል። የብሬንትፎርዱ አሰልጣኝ ቶማስ ፍራንክ የቀድሞውን የቶትናም አሰልጣኝ ኤንጊ ፖስቴኮግሉን በመተካት የአሰልጣኝነት ኃላፊነቱን ተረክበዋል። ቶትናም ለአዲሱ አሰልጣኝ ቶማስ ፍራንክ 10 ሚሊዮን ዩሮ ለመክፈል ተስማምቷል። ፋብሪዚዮ ሮማኖ እንደዘገበው ከሆነ በአሰልጣኝ ቶማስ ፍራንክና በቶትናም መካከል ስምምነት መደረሱ የተገለጸ ሲሆን አሰልጣኙ በብሬንትፎርድ ያሏቸውን የኮቺንግ ስታፍ በሙሉ ይዘው ወደ ሰሜን ለንደኑ ክለብ ቶትናም ሆትስፐርስ እንደሚመጡ ስምምነት ላይ ደርሰዋል። የዴንማርክ ዜግነት ያላቸው አሰልጣኝ ቶማስ ፍራንክ ከብሬንትፎርድ ጋር የነበራቸውን ውል አፍርሰው ከቶትናም ጋር ውል መያዛቸው ተዘግቧል። የቀድሞ የቶትናም አሰልጣኝ ማውሪሲዮ ፖቼቲኖ በድጋሚ ወደ ቶትናም ተመልሰው ክለቡን ያሰለጥናሉ ተብሎ በስፋት የተወራ ቢሆንም በስተመጨረሻ የቶትናም አመራሮች የፖስቴኮግሉ ተተኪ የብሬንትፎርዱ አሰልጣኝ ቶማስ ፍራንክ እንደሆኑ አረጋግጠዋል። የቀድሞ የቶትናም አሰልጣኝ ፖስቴኮግሉ በአውሮፓ መድረክ የነገሱበትን ዋንጫ ማንቸስተር ዩናይትድን በፍጻሜው በማሸነፍ ማሳካት የቻሉ ቢሆንም በሀገር ውስጥ ውድድር በፕሪሚየር ሊጉ የነበራቸው እጅግ ደካማ የተባለ ውጤት ለስንብታቸው ዋናው ምክንያት እንደነበር ተገልጿል። ቶትናሞች በአውሮፓ ሊግ ውድድር ከ17 ዓመታት ቆይታ በኋላ ዋንጫ እንዲያነሱ ያስቻሉት አውስትራሊያዊው አሰልጣኝ ፖስቴኮግሉ በአውሮፓ ሊግ በነበራቸው አፈጻጸም ጥሩ ቢሆኑም የክለቡ ቦርድ ቼርማን የሆኑት ዳንኤል ሌቪ አሰልጣኙ ባሳዩት ውድድር ውጤት ደስተኛ አይደሉም የተባለ ሲሆን በመጨረሻም ከአሰልጣኙ ከቶትናም አሰልጣኝነት ስልጣናቸው ተሰናብተዋል። በ2024-25 የውድድር ዓመት በፕሪሚየር ሊጉ 22 ሽንፈቶችን በማስተናገድ 17ኛ ደረጃን ይዘው ያጠናቀቁት ኤንጊ ፖስቴኮግሉ በአውሮፓ ሊግ ያስመዘገቡትን ዋንጫ የፕሪሚየር ሊግ ውጤታቸው ዝቅ አድርጎባቸዋል ነው የተባለው። ይህ ደግሞ ከቶትናም ሆትስፐርስ የአሰልጣኝነት ኃላፊነታቸው እንዲነሱ ትልቅ አስተዋጽኦ ማድረጉን ስካይ ስፖርት አስነብበዋል። ቶማስ ፍራንክ ፕሪሚየር ሊግ ውስጥ ካሉ በታክቲኮች ጉዳዮች ከማይደራደሩ አሰልጣኞች መካከል አንዱ እንደሆነላቸው ተመስክሮላቸዋል። የብሬንትፎርድ ክለብ ወደ ፕሪሚየር ሊግ በ2021 ማደግ የቻለው በአሰልጣኝ ቶማስ ፍራንክ አሰልጣኝነት ስር እንደነበር ይታወሳል። በ2024-25 የፕሪሚየር ሊጉ የውድድር ዓመትም 10ኛ ደረጃን ይዘው ማጠናቀቅ የቻሉት አሰልጣኝ ቶማስ ፍራንክ የቶትናም አመራሮች ተመራጭ አሰልጣኝ መሆን ችለዋል። አሰልጣኝ ቶማስ ፍራንክ ብሬንትፎርድን መልቀቃቸውን ተከትሎ የትኛው አሰልጣኝ ቶማስ ፍራንክን በመተካት ብሬንትፎርድን ያሰለጥናል የሚለው ከወዲሁ አጓጊ መረጃ ሆኗል። ወጣት አሰልጣኞች የእርሳቸውን ቦታ ሊተኩ እንደሚችሉ ይጠበቃል። 51ኛ ዓመታቸው ላይ የሚገኙት የዴንማርክ ዜግነት ያላቸው አሰልጣኝ ቶማስ ፍራንክ ቀጣዩ የፕሪሚየር ሊግ ውድድር ዓመት ከቶትናም ጋር በዋና አሰልጣኝነት የሚመሩ አሰልጣኝ መሆናቸው ተረጋግጧል። በብሬንትፎርድ በነበራቸው የአሰልጣኝነት ቆይታ አድናቆትን ያገኙት ቶማስ ፍራንክ በትንሽ ገንዘብ በገነቡት የቡድን ስብስብ ጠንካራ ውጤት ማስመዝገባቸው ሙገሳ እንዲቸራቸው አድርጓል። በ2024-25 የውድድር ዓመት ያስመዘገቡት ውጤት እና ለተጫዋቾች ክፍያ ያወጡት ወጪ ያነጻጸረው የስካይ ስፖርት ዘገባ ብሬንትፎርድ በፕሪሚየር ሊጉ ከሚወዳደሩ 20 ክለቦች ወጪ በማውጣት 17ኛ ደረጃን ይዟል። ይህ በትንሽ ወጪ ጠንካራ ቡድን የመገንባት ልምዳቸው በቶትናሞች አመራር ተመራጭ እንዳደረጋቸው ተገልጿል። ከ2018 ወዲህ የእንግሊዝ ክለቦች ለተጫዋቾች ዝውውር ከፍተኛ ገንዘብ በማውጣት ሪከርዱን እየመሩ ያሉ የእንግሊዝ ፕሪሚየር ሊግ ክለቦች ቸልሲ፣ ማንቸስተር ዩናይትድ እና አርሰናል ሲሆኑ ቸልሲ 1.05 ቢሊዮን ዩሮ፣ ማንቸስተር ዩናይትድ 967 ሚሊዮን ዩሮ፣ አርሰናል ደግሞ 727 ሚሊዮን ዩሮ ለተጫዋቾች ዝውውር ወጪ ማድረጋቸው ተዘግቧል። አሰልጣኝ ቶማስ ፍራንክ ብሬንትፎርድን በ2018 ከያዙ ወዲህ ለዝውውር ያወጡት 112 ሚሊዮን ዩሮ ብቻ ነው። ይህ ወጪ ቆጣቢ የስልጠና ስልታቸው
አሰልጣኙን ተመራጭ አድርጓቸዋል። ጥብቅ በሆነው ታክቲካል ዕውቀታቸው የሚታወቁት ቶማስ ፍራንክ የተጫዋቾችን አቅም በማሳደግ የሚታወቁ ሲሆን በተለይም በማንቸስተር ዩናይትድ በጥብቅ እየተፈለገ የሚገኘው የ25 ዓመቱ ብሪያን ምቤሞ የተለጠፈበት የ55 ሚሊዮን ዩሮ ዋጋ ለዚህ ትልቅ ማሳያ ነው ተብሏል። ቶማስ ፍራንክ በቀጣይ የ2025-26 የፕሪሚየር ሊጉ የውድድር ዘመን ቶትናም ሆትስፐርስን በዋና አሰልጣኝነት እየመሩ የምናያቸው የፕሪሚየር ሊጉ አሰልጣኝ ይሆናሉ። ክቡራትና ክቡራን ወደ ዩኒክ ስፖርት ቤተሰቦች ዩኒክ ስፖርት ዩቲዩብ ቻናልን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። መልካም ጊዜ በያላችሁበት እንዲሆንላችሁ እንመኛለን።